ናታንና ዳጣ ጭንቅ ላይ ናቸው። ቤተሰብ ፈለጋ ዳጣ ቀጣይ ክፍል። ጤና ይስጥልን። በባለፈው ናታንና ዳጣ ሲያወሩ ሲነጋገሩ ናታን ዳጣን እንደምወዳት እየነገራት ነበር። ነገር ግን ኤቢ ተደብቃቸው እያየቻቸው ወይንም ቪዲዮ እየቀረጸቻቸው ነበር። ምክንያቱም ከወደድከኝ ወይንም እኔ ቆንጆ ከሆንኩኝ ጉንጭ ሳመኝ በማለት ዳጣ ጠይቃ ነበረ። ታዲያ ናታን ጉንጯን እየሳማት ኤቢ ቆማ ቪዲዮ እየቀረጸቻቸው ነበር። ያንን እንደ መሰረጃ ተጠቅማ አባቷንና እናቷን ለማሳመን ፈልጋ ነበር። ነገር ግን ዳጣም ናታንም የዋዛ አይደሉም። ብላታቸውን ተጠቅሞ ኤቢን ባዶ አስቀርቷታል። ምክንያቱም ኤቢ ዝም አትልም። ምንም ነገር ቢሆን መደበቅ አትችልም፣ ማቆየት አትችልም። ለደቂቃ ወዲያው ነው እነሱ ጋር ሄዳ ድርጊታችሁ ጥሩ አይደለም፣ ናታን እኔ እንደምፈልግህ እኔ እንደምወድ እያወቅ እንዴት እንደዚህ ታደርጋለህ? አንቺስ ብትሆኚ ከዚህ ከቤት ትወጫለሽ በማለት ዳጣ ላይ ዝታባታለች። ሁለቱም ደንግጠዋል። ዳጣ በተለይ በጣም ደነገጠች። ምክንያቱም ከዚህ በፊትም ኤቢ ዳጣ ላይ ጥሩ ነገር ሀሳብ አይኖራትም። ከዚህ ቤት እወጣለሁ፣ ምናልባት አባቴ ሊያፈርብኝ አይገባም ሊኮራብኝ እንጂ በማለት ዳጣ በጣም ተሰብራለች። ናታንም እንዴት ብዬ የአባባን ፊት አያለው፣ እንዴት ብዬ አባቴን አያለው በማለት በጣም ደንግጧል። ሁለቱም ደንግጧሉ። ታዲያ ኤቢ ወዲያው ነው እናቷን ጠርታ ከእንቅልፍ ላይ ቀስቅሳ ጉድ ላሳይሽ በማለት ከእንቅልፏ ላይ ጠራቻት። እናቷ ማርታ ግን በጣም ነው የምታስደስተኝ። ምክንያቱም ቶሎ ብላ አትቀበላትም፣ ትቆጣታለች። ሂጂ ከዚህ ብላ ነው የምታባርራት። ሳትቀበላት መለሰቻት። ታዲያ ኤቢ ወደው ለአባቷ በቴሌግራም ልትልክለት ቦይስ ላከችለት። እነሱም የውሃን ስልክ ተቀብሎ አንድ ላይ ሎጊን አድርጎ ስለሚጠቀሙ በዛ ገብቶ ለአባቷ የላከችውን መልእክት ደለቱባት። ይገርማል። አባቷ ይሄንን አይቶ ምን እንደሚል ነገሩ። ደረጀ ዳጣ ናታንን ብታፈቅር ምንም አይላትም፣ ለጊዜ ግን ሊቆጣት ይችላል። ታዲያ ግራ ቢገባቸው ስልኳን ተቀብሎ ወይንም ስልኳን እንደምንም ወስዶ ሊደልቱ ፈልገዋሉ። ኤቢ ከተኛች በኋላ ናታን ገብቶ ስልኳን እንደምንም አምጥቶ እንዳለ ፋይሏን በሙሉ ደልቶባታል። ታዲያ ኤቢ ጠዋት ሀገር ሰላም ነው ብላ ስትነሳ ስልኳ ባዶ ነው። በጣም ደነገጠች። በጣም ተማራ እናቷ ጋር ሄዳ ተናገረች። እናቷም ሁል ጊዜ በዳጣ የተነሳ ጭቅጭቅ አልቻለችም። ሁሉንም ሳሎን ላይ አንድ ላይ አፋጠጠቻቸው። ዳጣንም ናታንም ሸምጥጠዋል። እንደዚህ አይነት ነገር የለም በማለት ታዲያ ማርቲ ሁል ጊዜ ጭቅጭቁ ሰለቸኝ፣ ዳጣ ተዘጋጂ፣ ደረጀ ሲመጣ ቤት እንከራይልሻለን፣ እዛ እንደፈለግሽ መሆን ትችያለሽ በማለት ለዳጣ ነግረዋለች። ዳጣዬ ደንግጣለች። ደረጀ ቢመጣ አያስወጣትም። ምክንያቱም ደረጀና ዳጣ የሚያውቁት ምስጢር ስራ አለ። ውሃ በጣም አኩርፋለች። ምክንያቱም ዳጣ እህቴ ናት፣ ከዚህ ቤት መውጣት የለባትም በማለት ነገር ግን ዳጣና ናታን ትንሽ ስህተት እየሰሩ ነው። ቤት ውስጥ ሆኖ እንደዚህ አይነት መቀራረብ ጥሩ አይደለም። ቢያንስ ውጪ ላይ ሲወጡ መነጋገርና መቀራረብ ይችላሉ። ቤት ውስጥ ግን በዚህ ደረጃ ባትቀራረቡ ባይ ነኝ። በተረፈ ፍቅራችሁ ይስመርና ወደፊት ዳጣና ናታን አንድ ላይ ቢሆኑ በጣም ያምርባቸዋል። ምክንያቱም ዳጣም ሰላማዊ ሰው ናት፣ ግልጽ ናት። ናታንም የውሃ ይመስላል። ኤቢ ግን ናታንን ብታገባው አቃጥላ ትደፋዋለች። መቼም ቢሆን አንድ ላይ ይኖራሉ ብዬ አላስብም። ለማንኛውም ደረጀ ሲመጣ ምን ይፈጠር ይሁን? እውነት
ዳጣን ያስወጣታል ወይስ ተቆጥቶ ዝም ይላል? አይቀበላትም። ይሄ የኤቢ ፈጠራ ወሬ ነው። እሷን እንዲያስወጣ ስለምትፈልግ ብቻ ይሄን አደረገች በማለት አይቀበላትም። ያ ማስረጃና ቪዲዮ ቢኖር ግን ደረጀ አብዝቶ ሊቆጣቸው ይችላል፣ ናታንንም ዳጣንም። ምክንያቱም ቤቱ የተከበረ ስለሆነ ቤት ውስጥ እንደዚህ አይነት ድርጊት መደረግ የለበትም በማለት ይቆጣቸዋል። ሊያስወጣት ግን መቼም ቢሆን አይችልም። ዳጣ ግን የተጨነቀችው እኔ ገና እናቴን ፍለጋ ላይ ነኝ፣ እናቴን አላገኘዋትም፣ አባቴ እናቴን እንደሚያሳየኝ ቃል ገብቶልኛል፣ እናቴን እንኳን ሳላያት እንዴት እንደዚህ አይነት ነገር ውስጥ ገባው በማለት ራሷ ላይ ነው ያዘነችው። ምክንያቱም ካሜራ አለ ስለተባለች ቤት ውስጥ ካሜራ ይኑር ይሁን በማለትም ትንሽ ደንግጣለች። ናታን ግን አይ የለም አትደንግጪ ብሏታል። ለማንኛውም ደረጀ ስመጣ እውነት ማርታ ጨክና ዳጣን ታስወጣለች? አታስወጣትም። ምክንያቱም ውሃ ራሱ ዳጣን በጣም ነው የምትወዳት። ዳጣ ግን እናንተስ ውሃዬስ እንዴት ነው ሞታ በማለት መልስ መልሳ ነበር። ማርታ ግን ምንም መልስ አልመለሰችም፣ ተነስታ ወጥታለች። ነገር ግን ኤቢና ዳጣ እውነት በዚህ መልኩ ከቀጠሉ አብሮ አንድ ቤት ላይ የሚዘልቁ አይመስሉም። ትንሽ ይጎዳዳሉ ብዬ አስባለሁ። ሰላም እንኳን ሳትቀር ከቤቷ እንድትወጣላት ትፈልጋለች። ናታን ግን ዳጣ ከወጣች አንድ ቀንም ቢሆን እዚህ ቤት አላድርም፣ እኔም ወጣልሻለሁ በማለት መልስ ነግሯታል። ስለዚህ ዳጣ ኤቢ መጎዳቱ አይቀርም። ናታን ከወጣ ማን ይቀርላታል? ዳጣ እዚህ ሆና ናታንን ፊት ለፊት እያየች መቆየቱ ይሻላል። መልካም ቆይታ። ሰብ አድርጉ ቪዲዮን የወደደ